ምንም የማሽ ነገር የለም አይመስለኝም ሮቤል። መርማሪ ለምን ተመለስክ? ቆይ ሄዳል ነበር እንዴ ነው ወይስ የረሳው ቃል? ሮቤልን ፈልጌው ነበር። አሁን ግን ልሄድ ነው። ለምን? ቆይ ሮቤል ምን አደረገ? ለምን ፈልገው ነው? ቆይ አልገባኝም። እኔ እሱ እንደ ወንጀለኛው። የምን ወንጀል? ወንጀል ሳይኖር ወንጀለኛ ይኖራል እንዴ? ውይ ለካ ምንም ወንጀል የሚባል ነገር የለም። ያው እኔ ፖሊስ ምናምን ሲባል ቀድሞ ጭንቅላት ውስጥ የሚመጣልኝ ነገር ያው ወንጀለኛ ነው። ለዛ ነው። ያው ይቅርታ አድርግልኝ። ጥሩ። ለወንጀል ሳይሆን የመጣሁት የተደበቀን እውነት ለማውጣት ነው። እንዴት ነው ነገሮች ወደ ሮቤል አመለከቱ እንዴ? ለዛ ነው ተመልስ የመጣው? አንቺ ግን ከባልሽ ይልቅ የሮቤል ጉዳይ ያሳስብሻል በል። አረ መርማሪ እንደዛ አይደለም። ሮቤልና ሉሃና ጉድ ሆነዋል። አሁን ላይ መርማሪ አድናን መርማሪ ወደ ቤት ካመጣ በኋላ ጭንቀታቸው ጨምሯል። ሮቤልና ሚራ እርስ በራሳቸው ተያይዘዋል። አንቺ ነሽ የምታደርጊው፣ አንቺ ነሽ አንተን ተባተቢ የተባሉ እውነቱ በአፋቸው ለመናገር ደርሷል። የመርማሪው ነገር ያስጨነቃቸው የሮቤልና የሚራ ጉዳይ አሁን ላይ ሮቤል ክፍል ሻሹን የሳራ መሆኑንም መርማሪው እርግጠኛ ሆኗል። ሳራ ከዛ ቤት የሆነ የሚያገናኛት ነገር እንዳለ መርማሪው እርግጠኛ ሆኖ ነበረ የተመለሰው። ከመጀመሪያው መርማሪ ሮቤል ክፍል ድጋሚ ለምርመራ በገባበት ሰዓት ሮቤል ታች አልጋ ስር ላይ የሆነ ሻሽ እንደወደቀ አስተውሎ ነበረ። በዛን ሰዓት ሮቤል ሲንተባተብ ነበረ። የሆነ ነገር ለመደበቅ በሚሞክርበት ሰዓት ነበርና መርማሪውም የደረሰው እውነቱንም በአይኑ አይቷል። ግን ደግሞ ምንም የደበኩት ነገር የለም እያለው ነበረ። ያየው ነገርም ደግሞ እንዲያነሳ ነግሮታል። በዚህን ጊዜ መርማሪው ወደ ቤቱ ተመልሶ ሄዶ ነበር። አድናን ግን በመጨረሻም ከእሱ ጋር በሚሸኘው ሰዓት የሳራ የመጨረሻ ነገር አሳይቶታልና ያንን ነገር ካሳየው በኋላ ሮቤል እጅ ያገኘው ነገር እንዳለ ወደ ቤት ተመልሷል። ሮቤልንም አፋጦታል ማለት ነው። ሮቤል አሁን ላይ ድብን አድርጎ ዋሽቷል። ይህንን ሻሽ እዚህ ጋር ይቼው ነበርና አውጣና አሳየኝ ያለ ነበረ መርማሪው። በዚህን ሰዓት ሮቤል ምንም አይነት እንዳላየው እያለ ሲዋሻቸው ቆይቷል። አድናን በጣም ስሜታዊ ሆኖና ሮቤል ከሳራ ጋር እጅ እንዳለበት እርግጠኛ ሆኖ ነበረ። በዚህን ሰዓት በፍጥነት ነበረ ሮቤልንም በጣም ለማፋጠጥ ሞክረዋልና በመጨረሻም ግን ሮቤል ሻሹም እዚህ እንዳለ አምኗል። ግን ደግሞ ያመነበትን መንገድ እሱን ሻሽ ከሆነ የሚራ ነው በማለት ወሬውንም አስቀይሷቸዋል። መርማሪው ግን ይሄ ነገር በጭራሽ አይደለም፣ እውነቱንማ እኔ ያውቀዋለሁ ብለዋል። ግን ደግሞ እኔ ውሸትም ሲደባበቅ መወድና ሀቀኛ ሰው ነኝ በማለት ሮቤልም ለመርማሪውንም በጣም መጥፎ ንግግሮች ሲናገር ነበርና አድናንና ሮቤል በመርማሪው መሀል እየተጣሉ ነበረ። በዚህን ጊዜ ግን እኔ ያለ ወንጀሌ ማንም ሰው ሲወቅሰኝ ፍትህ የተዛባበት ነገር ደስ አይለኝም ብሏል ሮቤል። በዚህን ሰዓት መርማሪውንም እኔ ይሄ ነገር በእርግጠኝነት ሀቁን አወጣዋለሁ እደርስባቸዋለሁ ብሎ ዝቶበት ወጥቷል ሮቤል ከወጣ በኋላ ሚራ በጣም እየተዘዋወረች ነበርና ሚራ ከመጀመሪያ ጀምሮ መርማሪውንም ካየችው በኋላ ደንግጣለች። ለምን ተመልሰህ መጥተሃል ብላለች። ሚራ ከመጀመሪያውንም ብር ሰጥታና ከሩቅ እንዲርቅ አድርገዋለች። ሚራ አሁን ላይ መርማሪው ካየችው በኋላ ተመልሰህ እንዴት ልትመጣ ችለሃል? ያየኸው ያገኘኸው ወንጀል አለ እንዴ ብለዋለች። ስለምን ወንጀል ነው የምትይ? ወንጀል ሳይኖር ወንጀል ይመረመራል እንዴ ብለዋታል። አይ አመጣጥቅ ፖሊስ ሲመጣና ፖሊስ ባየው ቁጥር ጭንቅላቴ ላይ የሚመጣብኝ የወንጀል ነገር ብቻ ስለሆነ ነው ብለዋለች። አይ እንደዛ ሳይሆን እኔ ደግሞ ወንጀልን መመርመር ሳይሆን የተደበቀ እውነትን ላወጣ ነው የመጣሁት ብለዋታል። ሚራ በዚህ ሰዓት እሱማ አው እያለች ወደ ሌላ ጉዳይ ገብታለች።
ሚራ አሁን ላይ ፖሊሱንም በሌላ መንገድ ሞክረዋለች። መርማሪውንም ለማማለል ሞክራለች። ለምን እኔ እናንተ አንድ ቦታ ቁጭ ብለን የማናወራው ለምንድን ነው? እኔ እናንተ ቁጭ ብለን እናውራ። እኔ እናንተ የምትፈልገው ነገር ከኔም ልታገኝ ትችላለህ እያለችው ነበረ። ለምሳሌ ምን አይነት ነገር እያላት ነበረ? መርማሪው ለማማለል ሞክራለች። እስኪ ምን አይነት ሴት ነኝ? ቆንጆ ሴት አይደለሁም እያለች ራሷን መርማሪው ፊት በጣም ውበቷን ስትገልጽ ነበረ። በዚህን ሰዓት መርማሪውንም በጣም እየናቃት ነው። ምን እያደረግሽ ነው? በጣም ታሳፍሪያለሽ እያላት ነበርና በመሀል ግን ሚራ የደበቀችውንም ከጀርባዋ ያስቀመጠችው ፋይል አግኝተዋል። ፋይሉም የነበረው የትዳር ሰርተፍኬት ነበርና የትዳሩ ሰርተፍኬት ከሮቤል ጋር ያንን ነገር ከአድናን ደብቃ ለመውሰድ ነበርና ግን መርማሪው እጅ ገብቷል። በዚህ ሰዓት መርማሪውንም ከሰርቆ ሄዷል። ሮቤልና አድናን ተፋጠዋል። እመነኝ ሳራን፣ አንተ እጅ የሆነችው ነገር ካለ ፈልገህ አምጣት፣ እኔ ያለቅህም ብሎ ሮቤልንም በጣም አፋጦ ይዞታል። ሮቤል በመጨረሻም በጣም ከአድናን ጋር ከኔ ጋር እልህ አትጋባ፣ ሁሉም ነገር እርግጠኛ ሆነ አትናገር እያለው ነበረ። ሮቤል ወደ አድናን ነገሮች ሁሉ እንዲያምሩ በጣም ሲጥር ቆይቷል። አድናን ግን እመነኝ ካሁን በኋላ ምናልባት እኔ ልትሸውደኝ ትችላለህ፣ መርማሪው ግን በጭራሽ አትሸውደውም፣ ምን አይነት ጀግና እንደሆነ ታውቃለህ ብሎታል። ሮቤል ግን ለመርማሪው ዝቅ አድርጎ ሲመለከተው ነበረ። ምንም ነገር እንዳሰብከው ላይሆን ይችላል፣ መጨረሻው ምንም ነገር እኔ ካልፈቀድኩኝ ምንም አይነት ነገር ሊሆን አይችልም፣ ስለዚህ አብዝተህ አትደሳሰት እያለ ሮቤል አድናን ላይ ዛቻ ሲያቀርብበት ነበረ። አድናን በዚህ ሰዓት በጣም ሮቤል ላይ እመነኝ ይሄ ነገር ወደ አንተ በስነ ስርዓቱ ትያዛለክና እኔ በእጄ ነኝ ወህኒ ቤት ማስገባህ እያለው ነበረ። ሮቤል በጣም ተጨንቋል። ሚራ ይሄ ነገር አልሳካ ሲላት ከሮቤል ጋር ሌላ ነገር ለማድረግ ሞክራለች። መርማሪው ያለው ነገር ከአድናን ጋር ሲነጋገር ነበርና የዛ ቤት ጉዳይ በጣም ከባድ እንደሆነና መርማሪው ግን ከምንም በላይ አድናን ሮቤልንም እንዲከታተለው አጥብቆ ሲነግረው ነበረ። በዚህን ሰዓት ሚራም ከጀርባ ሆና ጆሮ ጠቢ ሆና ነበርና በዚህን ጊዜ መርማሪውም በፍጥነት ከቤት ተመልሼ ይመጣለውና አዲስ ነገር ካለ ደግሞ ለኔ ትነግረኛለህ ብሎ ከቤት ወጥቷል። መርማሪው ለሁለተኛ ጊዜ ተከትለዋለች። ሚራ በመከተልና ወደ መርማሪው ከኋላ ላይ ስትከተለው ነበር። በዚህን ሰዓት አስቁመዋለች። ምን ፈልገሽ ነው የመጣሽው እያላት ነበርና የምፈልገው ነገርማ ምንም የለም፣ ግን አንተ ምናልባት እኔ እገዛይ ሊያስፈልግህ ይችላልና ስለዚህ ከጎንህ ነኝ፣ ለምን አካውንትህን አሰጠኝም ብለዋለች። በዚህ ሰዓት በጣም ደንግጧል። ምን አይነት ነገር ነው እየተናገርሽ ያለሽው? ፍላጎትሽ ምንድነው ብለዋታል። ፍላጎቴንማ ምንም ሰውን መርዳትና ሰውን ማስደሰት በጣም ደስ ይለኛል ብላለች። በዚህ ሰዓት መርማሪው እንደዛ ግን አይመስለኝም እና ደግሞ እኔ ምንም አይነት ነገር ካንቺ አልፈልግም ብለዋታል። ፈጥነህ አካውንትን ስጠኝ፣ ችግር ውስጥ እንዳለክና ልጅህ እንዳታመመብክ አውቃለሁ ብለዋለች። በዚህ ጊዜ መርማሪው ይሄ ነገር እንደሰማች ካወቀ በኋላ እሱማ ልክ ነሽ ከልጄ አይበልጥም ብሏታል። ደስተኛ ሆና ነበረ። የእውነት ብሩ ይቀበለኛል በማለትና በደስታ ነበረ ወደሱ ለማስተላለፍ ሞከረችው። መርማሪው ግን አንቺ ግን ምን አይነት ለምን እንደዚህ አይነት ነገር ለማድረግ ፈልገሽ ነው? ብሩስ ለምን ወደ እኔ ለመላክ ፈለግሽ ያላት ነበረ። በዚህ ሰዓት አይ እኔ የሰው ደስታ ስለሚያስደስተኝ ነውና ልስጥ ከጥፍም እሰጥሃለሁ እያለችው ነበር። ወደ መርማሪው በግድ ብር ካላስገባው ስትለው ቆይታለች። መርማሪው አይሆንም ብሎ አትተዋት ሄዷል። እመነኝ ግን አትክደርደር፣ እኔ ግን በማንኛውም መንገድ አካውንት አግኝቼ ብርን አስገባልሃለሁ ብላለችና በሜራ በራሷ መንገድ የመርማሪውንም ብር በአካውንት አስገብታላታለች። ሮቤል ወደ ሜራ ክፍል አምርቶ ነበረ። አድናን ከዛተበት በኋላ አድናን ግን
ሮቤል ግን ሜራንም ሊያገኛት አልቻለም። ሜራ በእርግጠኝነት ወደ መርማሪው ተከትላው ሄዳለች ብሎ በማለት በፍጥነት ተከትሏት ወጥቷል። ሜራ ለሮቤል ነግረዋለች። ብር ሰጥቼ አፉን አዘጋዋለሁ፣ ይሄ ነገር እንመካከር ብለው ነበርና ሮቤል ግን በጭራሽ አልፈቀደም ነበረ ይሄንን ነገር